እውነቱን ተናግሮ እስቲ ዛሬ እንኳን እግዚአብሔር ይውቀሳችሁ። ልባችሁ ውቀሰኝ፣ አጥፍቻለሁ፣ በድያለሁ፣ እግዚአብሔር በቃ ውቀሰኝ። ይሄ በኃጢአት የተበላሸው ሕይወቴ ውቀሳት ዛሬ ከሰሰኝ በሩት እስቲ እግዚአብሔር። ምናልባት እግዚአብሔር በዚህ ሰዓት ልባችንን ሲወቅሰው እኮ አሜን ብሎ የሚቀበል ሰው ካለ እሱ ራሱን የመለወጥ ያዘጋጀው ነው። ሕይወቱን እግዚአብሔር እንዲለውጥለት መንገድ ለእግዚአብሔር የሚከፍት ሰው ነው። አለበለዚያ ግን ይሄ መንገድ ሊጨምጨጭ ነው የመጣው ምናምን ብላችሁ ልትማሩ ከሆነ አባታችን መልአከ ብርሃን ገብረ ሚካኤል ማን ያብዛው እስቲ ብላችሁ ነገር ልታማረሩ ከሆነ ልባችሁን ለመለወጥ ፈቃደኛ አይደላችሁ። ማን ይቀሰል? ማን ይቀሰል? ማን ይናገር? ማን ይክሰሰን? እግዚአብሔር። በጫማሽ እኮ ዘመን ሳይቆጠርልን የምንኖረው ከሱ ከእግዚአብሔር። አብርሃም ሰዓቱን ያውቃል፣ መጥቶ ይጠብቃል። እባካችሁ እንደው አንድ ነገር ላሳስባችሁ፣ የቅዳሴ ሰዓት አይለፋችሁ። ከሌሎቹ የቤተ ክርስቲያን ጸሎቶች ሁሉ የቅዳሴ ጸሎት በጣም ትልቅ ጸሎት ነው። ሰዓታቱ አለ፣ ባህሪቱ አለ፣ ብዙ የጸሎት ጊዜያቶች አሉ በቤተ ክርስቲያን። ከሁሉም ግን ቅዳሴ ይበልጣል። ምን ይበልጣል? ለምን መሰላችሁ የሚበልጠው? ሁሉም ምስጋና ከአንዱ ክብር የሌላኛው ክብር እንደሚበልጥ ሁሉ የቅዳሴ ጸሎት ከሁሉም የሚበልጠው ለምንድን ነው መሰላችሁ? የክርስቶስ ሥጋና ደም ወደ አማናዊ ሥጋና ደም የሚለወጠው በቅዳሴ ጸሎት ብቻ ስለሆነ ማለት ነው። የቅዳሴው ጸሎት ልዩ ነው። በተነስቶ ወደ ሰማይ እንዲሄድ የሚያደርገን ነው። በቅዳሴ ሰዓት ቅዱሳን መላእክት ከሰማይ መጥተው ወደ ምድር ይንጠፋሉ። ይሄ ቅዳሴ ሕዝብና እግዚአብሔር የሚገናኙበት ነው። ይሄ ቅዳሴ የምንቀደስበት ነው። እኛ ራሳችን የማርያምን ቅዳሴ ቀድሶ ካህኑ መጨረሻ ላይ የማርያምን ቅዳሴ በመቀደሱ ማርያምን አይደለም የሚቀደሰው ራሱን የሚቀደሰው ይላል ቀዳሹ። አብርሃማች ሰዓት በፍጹም አልፎ በታሪክ የማንን ድምፅ ይሰማል? የማንን ድምፅ? ቅዳሴ የሚቀደሰው አሃዱ የሚባለው በዚህ ሰዓት ነው የሚባል ስንቶቻችሁ ያልፋችሁ? አንዳንድ ሰው አሃዱ ከተባለ በኋላ አይገባም የሚባል ወሬ ይሰማና ይመጣል። መጨረሻ ሲባል ነው አልመጣህም ለሲሩት አባቶች መጥቻለሁ ግን አሃዱ ከተባለ በኋላ መግባት አቀረው የመጣው ቁጥሩ ሲባል የእግዚአብሔርን ሰዓት እንድንጠብቅ በቸርነቱ ይርዳን። አቤት አለ አብርሃም ኦሪት ዘፍጥረት ምዕራፍ 15 ላይ። አሁን አብርሃም እዚህ ጋር ጥያቄ ያቀረበ ለእግዚአብሔር። የአብርሃም ጥያቄ በጣም ይገርማል። እድሜው ስንት ነው ብያቸዋል? ስንት ነው? እድሜው 75። አሁን በ75 ዓመቱ ወጥቷል፣ ውጣ ብሎታል። ሁሉን ነገር ትቶ ወጥቷል። እግዚአብሔር ያቀረበው ጥያቄ ምንድን ነው? እግዚአብሔር ሆይ የኔን ቤት ማን ይወርሳል የሚል ጥያቄ ለእግዚአብሔር አቀረበ። ቤትን ማን ይላል? ማን ይወርሳል? አሁን ማን ይወርሳል ሲል አብርሃም ሀብቱን እንዳይመስላችሁ እኛ የምንለው ሀብቴን ማን ይወርሳል፣ ገንዘብን ማን ይወርሳል ነው የምንለው። አብርሃም ቤቴን ማን ይወርሳል ሲል የኔን ሃይማኖት የሚወርስ ማን ነው ሲል ነው እግዚአብሔር። የኔን ክርስትና የሚቀበል ማን ነው? አክብሬ የያዝኩትን ማህተሜን ተቀብሎ አንገቱ ላይ የሚያስር ማን ነው? ለልጆቻችሁ ዋስትና አለ? እኛ የያዝነው ክርስትና ለልጆቻችን ሊተርፍ ይሞት የሚያሰጋው ይሄ ነው። ይሄንን ሃይማኖት ነገ የሚቀበል ልጅ ይኖር ይሞት? አሁን እያደገ ያለው ትውልድ አሁን ካለው የዘመኑ አካሄድ ጋር እያደገ ያለው ትውልድ እውነት የእኛን ሃይማኖት ነገ ተቀብሎ ይኖር ይሞት? የሚያሰጋው ይሄ ነው። ከአባቶች ግን የሚጠበቀው እንደ አብርሃም እግዚአብሔርን ምን አለው? ቤቴን የሚወርስ ማን ነው? ያለ ልጅ እኮ ነው የምኖረው። ያለ ልጅ አብርሃም ያለ ልጅ ነው የሚኖረው ሲለው ማለት ነው። አንደኛ ጥያቄው ያለ ልጅ ሲለው የኔን እምነት፣ የኔን አካሄድ፣ የኔን ካንተ ጋር መኖር ሊቀበል የሚችል በመንፈስ የወለድኩት ልጅ የለም። ሁለተኛው ግን ቤቴን የሚወርስ ሲለው እግዚአብሔርን እኔ ልጅ የለኝም ሚስቴ ሳራ አርግዛለች፣ እኔም አርጅቻለሁ፣
ልጅ የለኝም እኮ ቤቴን የሚወርሰው ማን ነው? የተነገረው የተስፋ ቃል ከአብርሃም ዘር ይወለዳል የሚለው የተስፋ ቃል በማን ነው የሚፈጸመው? ልጅ እኮ የለኝም ማለት እግዚአብሔር ምን አለው መሰላችሁ? የመጀመሪያ ቃል አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ አለ። ምን አለው? ምን ነኝ አለው? እንዴት ደስ ይላል! ይህን የተናገረው እኮ ምድራዊ ንጉሥ አለ፣ ሰማያዊ ንጉሥ ነው። ይህንን የተናገረው የዓለም ሁሉ ፈጣሪ እግዚአብሔር ነው። ዓለሙን ሁሉ ያስገኘ እግዚአብሔር ነው። እኔ ላንተ ጋሻ ነኝ አለው እግዚአብሔር አብርሃምን። ቀጥሎ ምን አለው እግዚአብሔር? በዚያችው ሰዓት ሊነጋ ሲያቀላላ ነው እግዚአብሔር አብርሃምን የሚጠራው። ሊነጋ ሲያቀላላ ገና ሌሊቱ ለብርሃን ጊዜውን አሳልፎ ሳይሰጥ በተቀራረበ ሰዓት ሊነጋ ሲል በእኛ ሰዓት አቆጣጠር ወደ 11 ሰዓት ተኩል ሊሆን ይችላል። ጠራው እግዚአብሔር። በዚህ አገር እንትን አይደለም ነገራችሁ። አሁን 12 ሰዓት ጨለማ 12 ሰዓት ብርሃን ኢትዮጵያ ነው። ይሄ የተዛባ ነው። ሲሉ ጨለማ ሲሉት ክረምት ሲሉት በጋ ሲሉት ይሄ የተዛባ ነገር ነው። ትክክለኛው ሰዓት የሚፈጸምባት ማናት? ሀገራችን ኢትዮጵያ። ቅድስት ሀገር እጆቿ ወደ እግዚአብሔር ተዘረጋለች ተባለችዋ ኢትዮጵያ። አብርሃም ተነሳ። ምን አለው እግዚአብሔር? አብርሃም ወይ ወደ ሜዳ ሄደ። የት ሄዳለው? የት ሄዳለው? ጥያቄውን አስታውሱ። የአብርሃም ጥያቄ ምን የለኝም ብሏል። ምን የለኝም ብሏል? ልጅ የለኝም። እግዚአብሔር ደግሞ ምን አለው? ወደ ሜዳ ሄደ። አብርሃም እሺ ብቻ ነው። እግዚአብሔር ወደ ሜዳ ሄደ። ሜዳው ጋር ሲደርስ እግዚአብሔር ምን አለው? አብርሃምን ወደ ሰማይ ቀና በል። አብርሃም ወደ ሰማይ ቀና ሲል ምን ይታያል አለው እግዚአብሔር። እግዚአብሔር ሆይ አለ በሰማይ ላይ ለዓለምን ብርሃን የሰጡ ሰማይን ያደመቁ ከዋክብት በሰማይ ላይ ይታዩኛል። ምን አለው እግዚአብሔር? ዘርህን እንደዚህ በሰማይ ላይ እንደምታያቸው ከዋክብት እስቲ ከቻልክ ቁጠራቸዋል። አይቆጠሩም ማለት እንደዚህ እንደማይቆጠር የሰማይ ከዋክብት ዘርህን አበዛለሁ አለ። እስማ አጠራሩ ክብረ ምስጋና ይግባው። ይሄን ተስፋ ይዞ አብርሃም ወደ ቤቱ ገባ። አሁንም በነጋታው ማን ድምፅ ይመጣል? አብርሃም 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 አለ። አቤት እግዚአብሔር ሆይ ወደ ወንዝ ውረድ። ሜዳ ውጣ ሲባል እሺ፣ ወደ ወንዝ ውረድ ሲባል እሺ። አብርሃም ወደ ወንዝ ወረደ። ጎንበስ በልና ተመልከት አለው እግዚአብሔር። ሲመለከት አሸዋ ነው ያለው። ምን ይታያል? አሸዋ በረዳር ላይ ዝገረው በእጅ አለው። አሸዋውን ዘገበው አብርሃም። ቁጠሩ አለው እግዚአብሔር። ይቆጠራል? አይቆጠርም። እንደ ሰማይ ከዋክብት መጀመሪያ፣ ሁለተኛ ደግሞ እንደ ምድር አሸዋ ዘርህን አበዛዋለሁ። እንዴት ደስ ይላል! ይህን ተስፋ ይዞ አብርሃም ወደ ቤቱ ገባ። ሚስቱ ሳራ አረገዘች በስተርጅና። ያን ጊዜ አብርሃም የ90 ዓመት ሽማግሌ ነበር። የስንት ዓመት? በ90 ዓመቱ አብርሃም በማህፀኑ በሚስቱ ማህፀን ልጅ ተጸነሰ። ከመጸነሱ በፊት ግን ኦሪት ዘፍጥረት ምዕራፍ 18 ላይ አብርሃም ይህን ተስፋ ያዘና ድንኳን የሰራው መንገድ ዳር ላይ ነበር ይላል። አብርሃም መንገድ ዳር ላይ ለምን ድንኳን ሰራ አብርሃም ቢባል አብርሃም እንግዳ ለማስተናገድ የእግዚአብሔር የሆኑ ሰዎችን ለመቀበል እንግዳ በማስተናገድ የሚገኘውን ጥቅም ስለሚያውቅ፣ ምክንያቱም በውስጡ ያለው የኃጢአት እንግዳ፣ በውስጡ ያለው የባዕድ አምልኮ እንግዳ አውልቆ ጥሏል። እሱን ላለመቀበል አሁን የምቀበለው የሰው እንግዳ ነው ብሎ ስላምን አብርሃም ድንኳኑ መንገድ ዳር ተክሎ ሰዎችን እየጠራ ያስተናግዳል። ሰይጣን ግን ለመቀኝነት አያረፍምና በአብርሃም ቤት ሰዎች እንዳይሄዱ መንገድ ላይ ተቀምጦ ራሱን በድንጋይ ደምሶ ደሙን እያዘራ የት ትሄዳላችሁ ይላቸው ነበር። ሰዎች ወደ አብርሃም ቤት ልንበላ ልንጠጣ ሲሉት የድሮ አብርሃም እንዳይመስላችሁ፣ አብርሃም አሁን ተበላሽቷል፣ በድንጋይ ፈንክቶኝ ይኸው እንደምታዩት ደሜን እያዘራው ነው ያለሁት አላቸው። አብርሃም ክፉ ሆኗል እያለ ሰው ሁሉ ተመለሰ። ግን አብርሃም ክፉ ሆኗል? ክፉ ሆኗል? ያለ ምስክር አንድ እንጀራ አልበላም ውሃም ወደ አፌ አይገባም ብሎ አብርሃም 3 ቀን ጾመ። ስንት ቀን? ስንት ቀን? በሦስተኛው ቀን አብርሃም ከድንኳኑ እየወጣ ወደ ውጭ ያንጋጥጣል። ሰው የለም።
ከድንኳኑ እየወጣ በአራቱም አቅጣጫ ያህል ሰው የለም። ድንገት ግን ዞር ሲል አንድ ዛፍ ስር 3 ሰዎች ተቀምጠው ተመለከተ። ማን ነው? ማን ነገሩ? አብርሃም። ስንት ሰዎች? እነማን ናቸው? ሰው ቢጠፋ እነማን መጡ? ሰው ሲቀር እነማን መጡ? ሥላሴ። አብርሃም 3 ሰዎችን ተመለከተ ይላል ኦሪት ዘፍጥረት ምዕራፍ 18 ላይ። እየሮጠ ሄደ አብርሃም ወደ ዛፉ ሮጦ ሄዶ አብርሃም ዛፉ ጋር ሲደርስ 3ቱ ሰዎች አንድ ሆኑበት። ስንት ሆኑበት? የሚገርም ነገር ነው። 3 ሰው እዚህ ጋር አይታችሁ ስትሄዱ አንድ ሊሆንባችሁ አይገርም? አብርሃም ግን ሁለቱ የተሄዱ የሚል ጥያቄ ማቅረብ ነበረበት። አንድ ሲሆኑበት ይሄን ጥያቄ አላቀረበም። 3 ሰዎች አይቶ ሄደ ይልና አንድ ሲሆኑበት አብርሃም ምን አለ? ለአንድ ሰው ብቻ ሊነገር የሚችለውን ቃል እንዲህ ብሎ ተናገረ። ጌታዬ ሆይ በፊትህ ሞገስ አግኝቼ እንደሆነ ባሪያህን። ይሄ የሚነገረው ለአንድ ነው ለሶስት? ለአንድ ነው። ግን ያየው ስንት ሰው ነበር? 3 ነበረ። ባሪያህን አትለፈኝ ብሎ አንድ ሲሆኑበት በአንድነት ተናገረ። አሁን ጎንበስ ብሎ ቀና ሲል ደግሞ 3 ሆኑበት። ስንት ሆኑበት? ከየት መጣችሁ ሁለታችሁ አላለም አብርሃም። የመጀመሪያው የቴዎሎጂ ተማሪ አብርሃም ነው። ሚስጥረ ሥላሴ የተማረው ቀጥታ ከሥላሴ ነው፣ ከሰው አይደለም። ማን ያስተማረው? ሥላሴ። አንድነትን ሶስትነትን ማለት ነው። አሁን ተሐድሶቹ ያልገባቸው ምስጢር ይሄ ነው። ፕሮቴስታንቱ ያልገባቸው ምስጢር ይሄ ነው። ቤተ ክርስቲያናችን ብቻ ናት አንድነትና ሶስትነትን ለዘላለም ስትሰብክ የምትኖረው። ሥላሴ ስንት ናቸው? አንድም 3 ናቸው። 3 ሲሆኑበት ደግሞ ምን አለ አብርሃም? በአንድ የሚናገረው ንግግር ወዲያው ቀየርና ጌቶች ሆይ ውሃ ላምጣላችሁ፣ አረፍ በሉ፣ እግራችሁን ልጠባችኋል። ስንት ሲሆኑበት? 3 ሲሆኑበት እግራችሁን እናርጋችኋል። ሥላሴ ምን አሉት ይላል አብርሃምን? እዘለንና ወደ ቤት አስገባን። መተርጉማኑ ሲናገሩ ማለት ነው።